አንድ ክርስቲያን ወደ ክርስቶስ ሲሄድ መጀመሪያ ደግሞ የሚቀርበውና የሚያገኘው ማን ይመስላችኋል? ራሳችሁ ንገሩኝ። አንድ ክርስቲያን ወደ ክርስቶስን ለመፈለግ ሲጓዝ መጀመሪያ የሚያገኘው ማንን ነው? ሄሮድስን ነው። ማንን ነው የሚያገኘው? ታዲያ በቃ አሁን እኮ ሄሮድስ ነው የሚያስቸግረን። ቤተልሔም ለመድረስ ክርስቶስን ለማየት ከእናቱ እቅፍ ጋር ለማግኘት መጀመሪያ የሚቀድመው ሄሮድስ ነው። የእግዚአብሔር ብርሃን እየመራን እያለ ቢሆንም በመንፈሳዊ ጸጋ ውስጥ ልናልፍ በተስፋ ውስጥ ብንገኝም ትግሉ ከሄሮድስ ጋር ያለው ትግል የዋዛ አይደለም። ወርቃቸውንም ብራቸውንም አምልኮታቸውንም ይዘው ሄሮድስ ጋር ነው የተጠጉት። የክርስቲያኖች እንቅፋት ትልቁ ሄሮድስ ነው። ሄሮድስ የሚከተሉትን ስራዎች ያደረገ፣ ሰብአ ሰገልን ተቀበላቸው፣ በቤተ መንግስቱ አስቀመጣቸው፣ መገባቸው፣ አበላቸው፣ አጠጣቸው፣ አከበራቸው። ግን ልቡ ስውር ነው ሄሮድስ። ዓለም ልክ እንደዚህ ነች። ትቀበልሃለች፣ ታባብልሃለች፣ ትመግብሃለች። አንዳንድ ጊዜም ፍላጎትህን ለማሟላት በምታደርገው ትግል ውስጥ የመጀመሪያ ተሳታፊ ናት፣ ረዳት ናት፣ ታግዝሃለች። ወደ ቤተልሔም ስትሄድ ምንም የለም። ቀና ማለት ብቻ ነበር የሚያስፈልገው ወደዛ ለመሄድ። ግን ቀና ብለው እያዩ ከብርሃኑ አሁን ተለዩ። ብርሃኑ ቆመ። ሄሮድስ ጋር ሲደርሱ ወደ ላይ የሚያዩበት ብርሃን የለም። አሁን የሚያዩት ሄሮድስን ብቻ ነው። ወደ እግዚአብሔር አምላክ መንገድ ስትመጣ መንገድ ላይ የምታገኘው ሄሮድስን ነው። ኑሮህ ሄሮድስ ነው፣ ጊዜ ሄሮድስ ነው፣ ዘመንህ ሄሮድስ ነው፣ ቤተሰብህም ሄሮድስ ነው። የእግዚአብሔር የሆነውን ነገር ይከለክልሃል። እንደው ጸሎት ጀምራችሁ ቤተሰቦቻችሁ አልተሰላችሁም? አልፎም ተርፎ እንኳ በቤት ውስጥ ያሉት ባልና ሚስቶች አንደኛው ጸሎቱን ረዘም ካደረገ ወጡ ሊበርድ ነው ትላለች። ቡናው ፈልቶ እኮ ቀዘቀዘ ትላለች። መለከቱ ሰዓት አልፏል እኮ ቀነስ አድርገው ይሉሃል። ጠበቅ ስትል መንፈሳዊ ኃይልህ በርታት እየጨመረ ሲመጣ የውስጥ ተመስጦህ ከፍ ሲል ሄሮድስ ቤት ውስጥ ቁጭ ብሎ ብርሃንን ይከለክልሃል። አሁን ሰብአ ሰገል ብርሃናቸው የለም። ሄሮድስ ብቻ ነው አሁን የሚያዩት። ቀና ቢሉ የለም። ቀና ቢሉ አሁን ደስታቸው የሄሮድስ ምግብና መጠጥ ብቻ ነው። ሌላ ምንም አይነት ነገር የለም። ወደ ሰማይም እንዳያዩ ብርሃኑ ተጋርዷል። ለምን? እዛ ቤተ መንግስት ውስጥ የእግዚአብሔር ብርሃን አያርፍም። ሲወጡ ነው የሚታየው። ሲወጡ ነው በአይናቸው ላይ የሚበራው። ሲወጡ ነው የሚመራቸው። ካልወጡ አይታይም። ዛሬ ክርስቲያናዊ አኗኗራችንና በረካታችን ልክ በሄሮድስ ተነጥቀን ዝም ብለን ብቻ እዛው እየተድፈነፈንን መሰሪነትን በልቦናችን ውስጥ ተማረን። ሄሮድስ መሰሪ ነው። ብዙ ጊዜ ከሱ ጋር ከቆዩ ሰብአ ሰገል መንፈሳዊ ኃይላቸው ይዳከማል። የአባቶቻቸው ተስፋና የሚፈልጉትንም እድል አያገኙትም። እንዲህ ነው። አሁን እኮ ወደ ክርስቶስ ስትመጣ፣ ወደ አምላክህ ስትመጣ ሁልጊዜ እንደ ታላቅ ግንብ ሆኖ የሚከለክልህ ሄሮድስ ነው። በቃ እጸልያለሁ ብለህ አትጸልይም፣ እሰግዳለሁ ብለህ አትሰግድም፣ አመልካለሁ ብለህ አታመልክም። ቤትህ ውስጥ ራሱ ቤትህም ይፋለምሃል። ከመሰረቱ ችግር ያለበት መሬት ከሆነ የእርግማን ልጆች የረገጡትም ከሆነ ሲያቃዥህ ነው የሚያድረው እና ተስፋህ ላይ አደጋ እየፈጠረ እንዳታገኘው፣ ከክርስቶስ ጋር እንዳትዋሃድ፣ በእግዚአብሔር ብርሃን እንዳትመራ፣ ኑሮህ ላይ ቅድስና እንዳይኖር፣ የልብህ ቡራኬም የእግዚአብሔር ፍቅር እንዳይሆን ሁልጊዜ ይታገላል ሄሮድስ። እየሰማችሁ ነው? ስለዚህ አንድ ክርስቲያን ሄሮድስ ጋር ካልደረሰ በምንም መንገድ ቤተልሔም አያገኛትም። እንግዲህ ለማምለጥ የሚደረገው ትግል ላይ ነው አሁን ያለ ነው። የእኛን ሄሮድሶች አሁን ቶሎ ለማምለጥ አንዳንዴ የራሳችን ይሄ ሎጂኩ ደግሞ በጣም የጨመረበት ዘመን ስለሆነ ማንኛውንም መጽሐፍ ገለጥ ስታረገው ሎጂክ ይሰጥሃል። ወደ ሳይኮሎጂው ስትሄድ፣ ወደ ርዕዮተ ዓለሙ ስትሄድ፣ ወደ ፍልስፍናው ስትሄድ፣ ወደ ትምህርቱ ስትሄድ፣ ወደ ባዮሎጂው፣ ወደ መድኃኒቱ አካባቢም ስትሄድ ሁሉም የየራሳቸው ምናባዊ የሆነ አእምሮህን የሚሰርቁ ነገሮች አሏቸው። አንዳንዶቹም የሚያሳምኑ እየመሰለህ ትቀበለውና ስትሞክረው ካንተ ጋር አይጣጣምም። ላሳለፍካቸው ጊዜያቶች ትላለህ። እንደገና ደግሞ ይህንን ኡታ ሰብአ ሰገል ለመቀበል አይ እንሄዳለን እስክናገኘው ድረስ አሉ። እንግዲያው የታል ኮከቡ ይላቸዋል። ደግሞ እዛ ምርመራ ጀምሯል። እዚህ አንድ ቃል ታገኛላችሁ።
እንዲህ የሚል በጥንቃቄ መርምሩ፣ ባገኛችሁት ጊዜ እኔ ደግሞ መጥቼ ሰግድለታለሁ። በጥንቃቄ ምን በሉ አላቸው? መርምሩ። እነሱ ከ2000 ዓመት በፊት መርምረው ጨርሰዋል። የአባቶቻቸው ራእይ ልቦናቸው ውስጥ ተጽፏል። ውስጣቸው ነው ያለው። ኃይላቸው በባህሪያቸው ውስጥ ነው። ይሄውም ደግሞ የዛሬው ትውልድ ሳይሆን ያለፈው ትውልድ ጸጋና ሞገስ ተከትሏቸዋል። አሁን እኛ ምን አለን እስቲ? ወደ አያትህ ዞር ስትል ጨሌ ታቅፋ ነበረ፣ በየውቃቢ ቤቱ ትዞር ነበር። ወደ ቅድመ አያትህ ዞር ስትል እንደዚሁ በተለያየ አይነት ጣዖት ውስጥ ነበረች። ስለዚህ እንዴት በተገለጠና በተከፈተ ሰማይ እንኑር? መዘዙ እኮ ሰፋ ያለ ነው። በዚህ በመናፍስቱ ዓለም ህይወት ውስጥ በደንብ ካስተዋልን እና በጥንቃቄ መርምሩ ይላል። ጠንቃቃ ነው ጠላት። ይኸውልህ አሁን አይነ ጥላ የለብኝም ስትል የኖርክ ሁሉ አሁን ድንገት ይመጡና አንዳንድ እናቶች ዋለኮ ሲባል የለም እኔ ላይ መጸለይ ስትጀምሩ አሁን ምግብ ላይም ቢሆን እኮ ለቅሶ ቤትም ይሆን ሰርግ ቤትም ይሆን አባታችሁን ሆይ ማለት ከቻላችሁ ማለት ስትጀምሩ ሌሎች በበጎ ህሊና አይመለከቷቸውም። እንደ አሳፋሪ ነገር ያረጉታል። በተለይም ከዚህ ከ60ው ዘመን ወዲህ ያለው የጋሸበው የተቃውሞ ትውልድ በብዛት እንዲህ መንፈሳዊ ህይወት ትርጉሞችን ስታከናውኑ ሲያይ ደስ አይለውም፣ ይከብደዋል። ተራቁተህ ስትሄድና አመለኛና ሱሰኛ ሆነ ስትሄድ ግን ዘመናዊ ነህ። ህሊናህ ናውዞ ሰካራም ሆነህ የምትወጣበትና የምትገባበት ሁሉ የጨላለመ ጠባይና ባህሪያት ካሉህ ይሄ ይስማማዋል። ለየት ማለት ስትጀምር እንደ እፍረት የሚቆጠርበት ሁኔታ ዛሬ ብዙ በመናፍስት ተይዘው ወደዚህ ወደ እናንተ መጥተው መደባለቅ የማይፈልጉ ቱጃሮችና ሀብታሞች ለብቻ በድብቅ ይጠሩኛል። አይ የለም እዛ ያለው እኮ እናንተንም በራሱ ማየቱ ያጽናናቸዋል፣ ኑ ወደዛ ስላቸው ያፍራሉ፣ ይቀራሉ። ግንኙነታችን በዚህ የተቋረጠም ጥቂት አይደለም። ስላንተ እናፍራለን፣ ስላንተ እንሰደባለን። በብዙዎች ነው ታዲያ፣ በጥቂቶች ብቻ አይደለም። ስለዚህ በኋላ ደግሞ ለወንድሞቼም እንደሌላ ሰው ሆንኩኝ አለ። በአንተ ምክንያት ለወንድሞቼም እንደሌላ ሰው ሆንኩኝ። ልክ እንደዚህ እንደሌላ ትሆናላችሁ። በእርግጥም አሁን መጸለይ ስትጀምሩ ያያችኋቸው አንዳንድ ነገሮች አሉ። የሚጸልየውና የማይጸልየው እግዚአብሔርን የሚያመልከውና በማያመልከው መካከል ያለው ልዩነት ብዙ ዝምታ ወይም ብዙ ጫጫታ አለ። በሚያመልከው መካከል ብዙ ዝምታ፣ በማያመልከው መካከል ብዙ ጫጫታ በምሰሙበት ጊዜ ምንድን ነው ይላሉ፣ ይከፋቸዋል። ከአመፃቸው ጋር ህብረት፣ ከቋንቋቸው ጋር ጥላቻ አብራችሁ ካላካሄዳችሁ ደስታ አይሰማቸውም። ወይም እንደኮራችሁ ወይም እንዴት በምን አይነት መንገድ እንደው ድንገት የተነሳ ነገር አለ ብለው ይፈራሉ፣ ይሰጋሉ። ስለዚህ ከሁሉ በፊት የሚያስቀድሙት ጥላቻ ነው። አይ ከቅርብ ጊዜ ወዲህ ዝምታ ብዛታለች፣ በፊት እኮ አብረን እንንጣጣ ነበር እያሉ ያሟችኋል። ይሄ የእናንተ ዝምታ ግን የእግዚአብሔር መንፈሳዊ ኃይልን ያካተተ ስለነበረ በአጭር ጊዜ ውስጥ የተገነዘባችሁት መንፈሳዊ ግንዛቤ ከአመፃቸው ጋር ህብረት እንድትፈጥሩ ወይም ከወሬኞች ጋር የወሬ ጊዜ እንድታበጁ እግዚአብሔር አምላክ አይፈልግም። ከቃሉ የተነሳ የልቦናችሁ እና የህሊናችሁ ዝግጅት የመንፈሳዊውን ነገር ውበት ስለሰጠው እንዲህ አይነት ጠማማ በሆነ አካሄድ ውስጥ መሰለፍ አስፈላጊ እንዳልሆነ ህሊናችሁ አምኗል። መጸለይ ስትጀምሩ ደግሞ የበለጠ ይሸሿችኋል። አብራችሁ ጀምራችሁ በሚጸልየውና በማይጸልየው መካከል ብዙ ውጊያ አለ። ብዙ ጊዜ ህብረት መንፈሳውያን የማይፈጥሩት በመጸለይና በማይጸለይ መካከል ያለው ድምፅ እንኳ መለያየቱ ነው። ጸለያችሁ የምትናገሩት የሌሎችን ልብና መንፈስ ዝም ያሰኛል። ሰግዳችሁና አምልካችሁ የምትኖሩት ኑሮ የክፋተኞችን መንፈስና ኃይል ዝም ያደርጋል። ስለዚህ
ለወንድሞቼ እንደሌላ ሆንኩ፣ ለእናቴ ልጆችም እንደ እንግዳ ሆንሁባቸው። የቤትህ ቅናት በልታኛለችና የሚሰድቡህም ስድብ በላዬ ላይ ወድቋልና በማለት በእግዚአብሔር አምላክ የቤት ቅናት ቀንቶ ምን ያህል የእግዚአብሔር ክብር ከእርሱ እንዳለና እንደኖረ በማረጋገጥ በሰው ዘንድ ያለውን ክፉ ማጉረምረምና ጥላቻ ወደዛ በማስወገድ ላንተ ቤት ቅናት ይዞኛል አለ። ለቤትህ የእግዚአብሔር ቅናት ሲነሳ የወደቀውን ስለሚያነሳ ከሰዎች ይበልጣል። የእግዚአብሔር ጉልበት ከሰዎች ሐሳብ፣ ከሰዎች ባህሪ፣ ከሰዎች ጠባይ የእግዚአብሔር ጉልበት ይበልጣል። በወደቀው በኩል የሚደርስ እግዚአብሔር ብቻ ነው። ቤት ውስጥ ያው ስራዋን እየሰራች ነው። አንድ ጎረምሳ ልጅ አለ። በተቻለ መጠን ቤት ውስጥ ጥንቃቄ ማድረግ እንዳለባት ልትነግራት ትፈልግ ነበር ሰራተኛዋ፣ ግን ተቀደመች። ልጁ በጣም ሴሰኛና ችግር ያለበት ልጅ ነበረ። ሐሺሽ ወስዷል። መጠጥ ደግሞ ትንሽ ደግሞ ጠጥቶ ነበረ። ከዛ ልጅቷን ደፈራት ማለት ነው። ደፈራት። በጣም 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 ከባድ ችግር ነው የተፈጠረው። አንደኛ የአክስቱ ልጅ ናት። አክስቱ ናት፣ የልጅቷና የእሷ አክስት ነች። ሁለተኛ ነገር ደግሞ እንትን ዱርዬ ነው። ብዙ ችግር ሊኖርበት ይችላል። የቤት ሰራተኛዋም እንደዚሁ ተደፍራለች። እዛ ያለችው የቤት ሰራተኛ ግን እኔ እንደሆንኩ ይህች ልጅ መበላሸት የለባትም ብላ ስላሰበች ካሁን አንድ ቀን እነግራታለሁ ስትል እዛ ሆቴል ሄዳ ሰራተኛ ስለሆነች በቃ ያገኛትም ይሄ ልጅ ብላ አስባ ነው የተዘናጋችው። ግን አንድ ቀን ከሆቴሉ ብትቀር በዛ ቀን ልጅቷ አጉል ሆነች ማለት ነው። ከዚህ ጋር ጎን ለጎን ሴትዮዋ ባለቤቷ ፓስተር ነበር፣ የፕሮቴስታንት ፓስተር ነበረ። በድብቅ እየመጣ ሁሉ እንደፈለገ ይጋልባት ነበር፣ አክስቷን ማለት ነው። እንደፈለገ ይሆን ነበረ በድብቅ እዛ ቤት እየመጣ በዩቲዩብ ያዩታል። የሚገርማችሁ በዩቲዩብ ይታያል። እንደገናም ደግሞ እዚህ ቤት መጥቶ ደግሞ ከሴትዮዋ ጋር እንደፈለገ ይሆናል። እዛ ጋር ደግሞ ሌላ ላይፍ አለው እና በጣም ይገረሙ ነበረ። ጌታን ተቀበሉ ሊላቸው ሲሞክር አይ ፓስተር ስነ ስርዓት የምትፈልገውን ፈጽመ ሄድ እንጂ እዚህ ስነ ስርዓት አድርግ ብላ ሰራተኛዋ ጨልፋ ይዛን ያባረረችው አናቱን ልትለው ማለት ነው። እንዲህ አይነት ነገሮችንም አሳልፋለች ሰራተኛዋ፣ ብዙ ነገር ያሳለፈችው። አባትየው እዛ ቤት ውስጥ የነበሩት አባት ማለት አንድ ሽማግሌ ይኖሩ ነበር፣ ዘመድ ናቸው። እሳቸውም ልክ እንደዚሁ እንግዲህ ዝምድናቸው የስጋ ዝምድና ነው። እንደዚሁ እቺ ልጅ ሊገናኟት ሞክረው ታግለዋት ያው ደህና አድርጋ ቀረቀረችላቸው በጉልበቷ። ከዛ አርፎ ተቀመጡ። በስተርጅና እንኳን ተመተው ቀርቶ ወጣትን ቢመታ እንኳን አይተርፍም፣ ድንገት ከተመታ ታርጌት ከገባ ማለት ነው። እና እኚህም ሰውዬ በዚህ ህመም ምክንያት አመመኝ ብለው ሳይናገሩ ሳይተነፍሱ ከዛ ቤት ወጥተዋል። ይሄን የምትናገረው ሰራተኛዋ ነች። ሰራተኛዋ ደግሞ ለማን ትነግራታለች? ለዚህች ልጅ በተደፈረችበት ሰዓት ነው እንግዲህ የነገረቻት። ታዲያ ከተደፈረች በኋላ ነው አልደረሰችላትም። ከዛ በቃ ይሄ ሐሺሽ የወሰደው እዛው ተፈንግሎ ወድቆ ደብድባ ቀጥቅጣ ግንባሩን ፊቱን አበላሽታ ማለት በቃ ምን ታርግ? ያክስቷ ልጅ ነው፣ አትገለው ነገር ቢላ ይዛ አንስታም ብላ ሞክራ ተይ ዘመድሽ ልጅ ነው፣ ያክስትሽ ልጅ ነው፣ ተይ ግድ የለሽ በቃ ይሄ ነገር ይፈጠራል፣ እኔ እኮ እነግርሻለሁ እያልኩኝ ነበረ ምናምን ብላ አገላገለቻት። ቤቱ ድብልቅልቅ ብሎ ማንም አልመጣም፣ ግን ሶስቱ ብቻ ናቸው። ራሱን ከሳተበትም አልተነሳም። ጠዋት ሲነጋ ልጅቷ ነው ጠዋት ለምን እስከ ጠዋት ሄዳለሁ ማታ ሴትዮዋ ተደወለላት ወደ 1 ሰዓት አካባቢ ላይ እትዬ ችግር ተፈጥሯል አለቻት። የምን ችግር? ምንድነው ችግር? እትዬ ይምጡ፣ በጣም ከባድ ችግር ተፈጥሯል ቤት ውስጥ። ምንድን የሆናችሁት ንገሪኝ። ከዛ ልጆት ሐሺሽ ወስዶ ነበር እና እገሪትን የቶት ልጅ ደፈራት። ወይኔ 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 ተበላው፣ ወይኔ ተበላው፣ ወይኔ ተበላው ያለች ሴትዮዋ በቃ ተናዳ እየሮጠች ወጣች። እና እንትኗ አስተናጋጇ እዛው ታስተናግሪ ነው። እትዬ ምን ሆነ ነው? እስቲ ተመለሽ ሂጂ እትዬ፣ መኪናው ቁልፍ ቤቱ ቅርብ ነው መለሳለሁ፣ ችግር የለውም ያለች ከኋላ ልጅቷ እየተከተለች ጊዜ አላስተዋለችም። በንዴት ነው የምትሄደው። ወይኔ ተበላው፣ ወይኔ ብሬ፣ ወይኔ ዶላሬ ትላለች ሴትዮዋ። አጉል አረገኝ ይሄ ልክስክስ፣ ይሄ ቆሻሻ የራሱን እዛ ሌላ እንትን ብሎ እዚህ ምናምን ትሄዳለች። እና ምንድን የተፈጠረው ብላ ልጅቷ ደንግጣ ተከትላ አብራ ሄደች። እቤት ድረስ መጣች ማለት ነው። አብራ ተከትላ ገባች። ምንድነው ምን ሆነ? ተኝቷል ልጁ፣ ራሱን ስቷል። ምን ታርገው? ይዛ ከግድግዳ አጋጨው፣ በጥፊ መታቸው። የለም ራሱን ስቷል። እና ከመጠን በላይ ስለናወዘ ልጁ የሚያውቀው ነገር የለም።
አይዞሽ አለቻት፣ አባበለቻት። ምን አለ ነገሩ በቃ በዛው ድብስብስ አለ። ለእናትሽ እንዳትነግሪያት በቃ እኔ እከስሻለሁ፣ እዚሁ ቤት ተቀመጪ። ኧረ እዚህማ አልቀመጥም ጭራሽ። ልጅቷ በቃ አበለች፣ ተናደደች። በቃ ደግሞ ምስኪን ናት፣ በጣም ታሳዝናለች። እና ምን እንደተፈጠረ ይችኛው አስተናጋጅ ሰምታለች። ሹልክ ብላ ወደ ስራ ቦታ ተመልሳ መታ እንዳለ አዳረሰችው ወሬውን ወይኔ እትዬ ከሰሩ ትላለች። ምንድነው እሱ የከሰሩት? ወይኔ ሳትሸጥ ድንግል፣ እንግዲህ ለካ ሌላ ችግር ነው። ድንግል የሆኑ ሴቶችን ለካ ለሀብታሞች ትሸጣለች። እና የእህቷን ልጅ ወይም ይችን የመሰለች ምስኪን ልጅ ለሀብታሞች ተደራድራ ጨርሳለች። እንደገና በሁለተኛው ቀን ላይ እንግዲህ በጣም የሚዘገንን ነገር ነው የምነግራችሁ፣ ምን ያህል ገንዘብ የገዛ ዘመድን እንዴት እንደሚያበላሽ። ቅድም የነገርኳችሁ አለ። ሽማግሌው ዘመድ መጥተው እንደዚህ አድርጓል፣ ልጇን እንደዚህ አደረገ። እንደገና ቤት ውስጥ ደግሞ እናቷ ደግሞ ብዙ ወሽማ የምታበዛ፣ የገዛ ልጆቿ ደግሞ እንደዚሁ አይነት ችግር ያለባቸው። የ16 ዓመት ልጅ አላት፣ እድሜው 16 ዓመት የሞላ ልጅ አላት ሴትዮዋ፣ ያቺ ገጠር ያለችው እናት። የ12 ዓመት ህፃኗን ልጅ ሊደፍራት ሲታገል ሁሉ እቺ እህት አግኝታለች። እቺ አሁን የተደፈረችው ልጅ እና ምንድነው ቤታችን ውስጥ እንደዚያ ነገር ያለው ብላ ገርሟታል ማለት ነው። እዛ ጋር መደፈር፣ ስጋ ዘመድ ላይ ወሲብ ይበዛል። ማን ነው ይሄ? የስጋ ዘመድ ላይ የአክስት ልጅ አጎት ልጅ ላይ አንደኛ መዳራት፣ ተፈቃቅደው መዳራት፣ ሁለተኛ ሳይፈቃቀዱ መታገል፣ መድፈር የሚባሉ ነገሮች የመጡት ከየትኛው መንፈስ ነው? ይሄ አንደኛ ጠቋር አባቡሌ ወይም ጠቋር የሚባለው መንፈስ ነው። ይሄ ጠቋር አባቡሌ የሚባለው መንፈስ ስራው ህፃናትን ማስደፈር፣ ዘመድና ዘመዶችን ማጋባት፣ ወይም ደግሞ እህትና ወንድም ሳይተዋወቁ ያጠፋፋቸውና ተገናኝተው ልጅ እንዲወልዱ አድርጎ ወይም የአክስት ልጅ አጎት ልጅ እንዲዳሩ፣ ወሲብ እንዲፈጽሙ፣ እህትና ወንድም እንዲደፋፈሩ፣ አባት ልጁ እንዲደፈር፣ እናት ደግሞ በልጇ እንድትደፈር፣ አያት ራሱ የልጅ ልጆቹን የሚደፍሩ ብሏል። ይሄ ሁሉ የሚያደርገው ጠቋር አባቡል የሚባለው መንፈስ ቢሆንም ይሄ መንፈስ ደግሞ እንዲያዝ ስለማይፈልግ ከአዳልሞት የመንፈስ ጋር የተባበረና ሃይማኖት ያስከዳል። አሁን አንዳንድ ፓስተሮች አይታችሁ ከሆነ ኦርቶዶክስ እያሉ ቤተክርስቲያን አይመጡም፣ ከአጋንንት ጋር ነው የሚኖሩት። ጠንቋይ ቤት ሲያሻረግዱ ይኖራሉ። የተለያዩ ቦታ ሲዞሩ ይኖሩና ከዛ ህይወታቸው ምን ይሆናል? በድፍረት የተሞላ እንደሆነ የምታውቁት እዚህ ሆነው የአክስት ልጅ አጎት ልጅ በድፍረት ይገናኛሉ። ደፋር ነው፣ ጠቋር ነው እንግዲህ። ከዛ ደግሞ ሃይማኖታቸውንም እንዳይከታተሉ ለሃይማኖታቸው ቦታ እንዳይኖራቸው ያደረገው መንፈስ አዳልሞት የሚባለው መንፈስ ከምን ያስወጣቸዋል? ከሃይማኖት ያስወጣቸውና ፕሮቴስታንት ያደርጋቸዋል። ድሮንም ጥርጣሬ ሲፈጥር የነበረ ሃይማኖተኛ እንዳይሆኑ ሲያጠራጥር የቆየው እንደገና ጭሳጭስ ነገሮችን ይሄ ሲጋራ ምናምን እንደዚህ መጠጥ፣ ሴት ምናምን ደግሞ ወሰንገላ የሚባለው መንፈስ ደግሞ አለ። ይሄ ነው እንግዲህ የሚወደው ሰንደል ማጨስ፣ መለኮስ ምናምን የሚባሉ ነገሮች ደግሞ የወሰንገላ ነው። ይሄን መንፈስ ይተጋገዙና ለጠቋር ያግዛሉ። ጠቋር ደፋር ነው። ደፋር ሲሆን ሃይማኖት ያስከዳል፣ ሃይማኖት ያሰድባል። ልክ እምነታቸውን እንደቀየሩ ሙልጭ አድርገው ቤተክርስቲያናችን መሳደብ ይጀምራሉ። ቤተክርስቲያን የማታምንበትን ዶግማ፣ ቀኖና፣ ትውፊት ልክ እንደምታምንበት አድርገው ማውራት ይጀምራሉ። የሚገርማችሁ ነገር ደግሞ እዛ ከሄዱ በኋላ ደግሞ እንደ ዳኑ አድርጎ እንዲያምኑ ያደርጋቸውና እንደተፈወሱ እንደዳኑ አድርጎ በእነሱ ውስጥ ሆኖ ያ ደፋር መንፈስ ልፈውስ፣ ላጥምቅ ስላችሁ በእነሱ በራሳቸው ማለት ነው፣ ላድን፣ ልተንብይ ምናምን ማለት ይጀምራል። ደፋር ነው፣ በሴቶችም ላይ በወንዶችም ላይ ማለት ነው። ይሄንን ያዙልኝ፣ ለምን እንደዚህ እንደማወራ ማለት ነው። በኋላ እመጣለሁ። የቀድሞውን የፓስተሩ ጉዳይ ስለማነሳላችሁ ነው ማለት ነው። ሌላው እቺ ልጅ ከተደፈረች በኋላ እዛ ቤት ብዙ መቀመጥ አልፈለገችም። ጠዋት ሲነጋ ቀጥታ ካልጋው ተነስቶ ወደ ሽንት ቤት ሊሄድ ሲል ጥፊን የቀመሰው እናቱ ድርግም አድርጋ መታችሁ። ከዛ ምን ነው ማየ ምን አደረግኩ? ምን እንዳደረግክ ማታ ታውቃለህ አለችው። እኔ ምንም የማውቀው ነገር የለም። አዋርደኸኝ ያደርከው፣ አዋርደኸኝ፣ ተጫወትክብኝ፣ ሁሉ ነገሬን ያበላሸህብኝ አለችው። ምንድን ነው ማየ ያደረግኩት? ልጅቷን አበላሻት፣ ደፈርካት እኮ እንደገና ሌላ ሴት ደፈርክ። እኔ ምን ይሻለኛል የሐሺሽ ነገር ምናምን አለችው። በጣም ደነገጠ፣ በጣም አዘነ። ከዛ ይቅርታ ላት ፈልጋለሁ እናቴ፣ በእናትሽ ይቅርታ አድርጊልኝ ምናምን ብሎ ጉልበቷ ስር ታደፋ። ና ይቅርታ ካላልካት በኋላ ሰበብ ነው የምታመጣብኝ፣ ልጅቷማ ዝም ብላ ተቀምጣለች ብሎ በር ሲከፍቱ የለችም። ልጅቷ ጠዋት ተነስታ ጠፍታለች። በጣም ደነገጡ። የት ይፈልጓት? ከየት ያምጧት? ልጅቷ ወጣ። ከዛ የት እንደገባች አይታወቅም። ይሄ ልጅ በጣም አዘነ፣ በጣም ተናደደ። ሰራተኛዋ ጋር መጥቶ አንቺን እንዳበላሽው እሷንም አበላሽዋት አለ። አዎ ምን ይሻላል አንተ ልጅ? እሺ እኔስ አዘንኩልህ። እሷ ደግሞ ትበቀል ይሆን ትዘንል ይሆን አላውቅም። በጣም ተናዳለች። ደግሞ ዘመዷ ነህ። ምን ይሻል? ወይኔ ያው ያክስቴ ልጅ እኮ ናት። ምን ይሻለኛል? እኔ እኮ እዚህ ባትሆን ይሻላት ነበር ምናምን አለ።
እንደው ይሄ ሐሺሽ ነገር ብታቆመው ሳችሁ። ሰራተኛዋ በነገራችን ላይ የፈለገ ቢደፍራትም ከክብር ቢያሳንሳትም ያው ዓለማዊ ሰው ስለሆነች ያን ጊዜ ያደረገውን ነገር ይቅርታ አድርጋለት ድጋሚ እንዲገናኛት ሁሉ ትፈልግ ነበር። መፈለግ ስላችሁ ምንድነው? ሄዳ አልተፈታተነችውም ወይም ና እንደዚህ እናርግ አላለችውም። ወይም ደግሞ ጥያቄ ቢያቀርብላት ማነው አቅርቦላት እምቢ አላለችውም። ግን ውስጧ ፍላጎት ያደረባት ለልጁ ከማዘን የተነሳ ነው። ልጁ የተማረው የወንዶች ትምህርት ቤት ነው። ከዚህ በፊት ደጋግሜ ተናግራለሁ። ወንዶች የሚማሩበት ትምህርት ቤት ነው የተማረው። ሴቶች ይደውሉለታል፣ ግን ይበሳጫል እና ጓደኞቼ በጣም ይስቁብኛል፣ ሴቶች ስደውላቸው ደግሞ አይወዱኝም ምናምን እያለ ሲያወራ ትሰማዋለች። በዛ የተነሳ ምን አይነት ስሜት እንደሚሰማው ስለተረዳች የጎደለው ነገር አለ፣ ሴት ማናገር አይችልም፣ አይናፋረው ብላ ስለምታስብ በእኔ እየተለማመደ ነው ብላ ነበር መጀመሪያ የምታስበው። ግን በኋላ ሐሺሽ መደበቂያው እንደሆነ አወቀች። ሐሺሽ የሚወስደው በቃ ፈዞ ለመቀመጥ ከዚህ ነገር ለመላቀቅ ምናምን ብሎ እንደሆነ ገባት ማለት ነው። እና አንድም እና አክስትየዋ ያመጣቻት እቺ ልጅ እዛ ቤት ውስጥ ድንገት አንዳንድ ችግሮች ከተነሱ ወሬ ልታቀብላት እንደ አላርግም እንደ ጆሮ ሆና ስለ ልጇ ያው ንገሪኝ፣ ቤት ውስጥ የተፈጠረ ነገር ካለ ይሄ ልጅ የሆነ ነገር የሚያደርገው ካለ ደውለሽ ንገሪኝ ነበር የምትላት። ከዛ ትይ አይ ምንም